ሰንበት ትምህርት ቤት እናት ያገኘንብሽ ሕይወት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ሕዝቦች በልዑል እግዚአብሔር ስም እንደምን አላችሁ? አሜን። የምስጋና ባለቤት አምላካችን በፍጥረታቱ አንደበት ዛሬም ዘወትርም ስሙ የተመሰገነ ይሁን። እሺ፣ ስምንተኛው ሳምንት ሆሳዕና በመባል ይታወቃል። መድኃኒት ማለት ነው፣ ወይም አሁን አድን ማለት ነው ትርጉሙ። ሆሳዕና ይኸው ስያሜው የሰጠው ቅዱስ ያሬድ ነው። ይህኛው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከ9 አበይት በዓላት አንዱ ነው። ከአበይት በዓላት መካከል አንዱ ነው። ቤተክርስቲያን በተለየ ሁኔታ የምታከብረው፣ በተለየ ሁኔታ ስንል ታላቅ በዓል ነው፣ የጌታ በዓል ነው። ሌሎቹ አይደሉም ማለት አይደለም። ሰንበታት በአጠቃላይ የጌታ በዓላት ናቸው። የተለየ ተአምር የሰራበት፣ የተለየ ነገር ያደረገበት ነው። ይሄ ሆሳዕና ማለት ደግሞ ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምረን ስናነብ የምናገኘው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ በአህያ ተጭኖ የገባበት፣ በታላቂቷ አህያ በእናቲቷና በውርንጫዋ ተጭኖ የገባበት፣ እነዚህንም ወደ ፊታችሁ ሄዱ፣ አህያ ከነ ውርንጫዋ ታስራ ታገኛላችሁ፣ ፈትታችሁ አምጡልኝ ብሎ ሁለቱም ደቀ መዛሙርት ላካቸው። ሁለቱ ደቀ መዛሙርት ሄደው ፈትተው አመጡለት። ብዙውን ምዕራፍ በእናቲቷ አህያ ተጭኖ ሄደ። ሶስቱን ምዕራፍ ደግሞ በውርንጫዋ ተጭኖ ወደ ቤተ መቅደስ ገባ ይለናል ወንጌሉ። ማቴዎስ ወንጌል ምዕራፍ 21 ስናነብ የምናገኘው ይሄን ነው። በአራቱ ወንጌሎችን በሁሉም ተጽፏል። ያንዳንዱ ጽፈዋል ስለጻፉ ወደ ቤተ መቅደስ የገባበት ስንል በሁለተኛ ጊዜ ወደ ቤተ መቅደስ የገባበት ነው። በሁለተኛ ማለት በዛ መካከል አልገባም ማለት አይደለም፣ ስራ ለመስራት ነው። አንደኛ የዮሐንስ ወንጌል ምዕራፍ 2 ላይ ገብቶ ቤተ መቅደሱን አነጻው አጸዳው ብለናል። አሁን ደግሞ ወደ ቤተ መቅደስ ገብቶ ቤተ መቅደሱን አጸዳው ብለናል። ያኛው የመጀመሪያ ስብከት ነው። ስብከት ሲጀምር ነው። ቃና ዘገሊላ ታምር አድርጎ ወደ ቤተ መቅደሱ ገባ፣ ትምህርት የጀመረ ወንጌልን ማስተማር ሲጀምር ነው። ይህኛው ደግሞ ወንጌልን አስተምሮ ሲጨርስ ነው፣ የመጨረሻው ላይ ማለት ነው። ቤተ መቅደሱን ያጸዳበት፣ የባረከበት፣ የቀደሰበት፣ ያከበረበት ማለት ነው ሆሳዕና። በዚህ ጊዜ ወደ ቤተ መቅደስ ሲሄድ የዘንባባ ዝንጣፊ እያያዙ ነው፣ እየጎነጎኑ አይደለም። አሁን የት እንዳመጣ ነው አናውቅም። ያው እንጎነጉነዋለን እንለዋለን። አንዱ የግንባሩ ላይ የሚያስረው አለ። ምን እንደሆነ አይገባም። ማን እንዳስተማረንም አናውቅም። ያን ዘንባባ ዝንጣፊ ይዘው ሆሳዕና በአርያም እያሉ አመሰገኑት እንጂ ግንባራቸው ላይ ያሰሩት የለም፣ ጣታቸው ላይ ያደረጉት የለም። እንዲህ አይነት ባህል የለም። የሆነ ነገር እንዲያሰሩት ጎነጎኑት የሚባል የለም። ጥንቱን መስቀል አድርገው ያስሩታል። ይህ ምሳሌ ምንድነው ነው መልሶ የሚያመጣው? ያ አይደለም። ሆሳዕና በአርያም እያሉ እያወዛወዙ ያን የዘንባባውን ዝንጣፊ ይዘው ግማሾቹ ያን እያወዛወዙ ልብሳቸውን እያነጠፉ አንተ የተቀመጥክባት አህያ መሬት ልትረግጥ አይገባም ብለው ለአህያይቱ መሬቱን እያነጠፉ ልብሳቸውን አንጥፈው አህያይቱ ላይ ልብሳቸውን ደልድለው፣ ኮርቻ አይደለም የተደረገው አህያይቱ ላይ ልብስን የተደረገው። ያ ምሳሌው ሌላ ራሱን የቻለ ምሳሌ ስላለው እንዲህ ያደረጉት ደቀ መዛሙርቱ እያመሰገኑ፣ ሰዎቹ እያመሰገኑት፣ የዳዊት ልጅ አይሁን አድን እያሉት ወደ ቤተ መቅደስ የገባበት። በዛ መካከል የሚገርመው አይሁድ ሰዎቹን እንዳያመሰግኑ ከልክለዋቸዋል። ሰዎቹ እንዳያመሰግኑ ሲከለክሏቸው የታዘኑት ሕፃናት፣ ገና ዓመት ያልሞላቸው ሕፃናት፣ ዓመት የሆናቸው ሕፃናት መከልከል የማይችሉት አመስግነዋል። እነዚህ ብቻ አይደሉም። የቢታንያ ድንጋዮች አመስግነዋል። ሉቃስ በወንጌሉ አስቀምጠውታል። እነዚህ ዝም ቢሉ፣ ሕፃናቱን ዝም በሉ በላቸው ሲሉ እነዚህ ዝም ቢሉ እነዚህ ድንጋዮች ያመሰግናሉ አለ። ድንጋዮች አመስግነዋል። መጽሐፍ ቅዱስ ላይ የተጻፈ እንደው ድንጋይ ያመሰገነ ቢባል አንድ ገድል ላይ ያው ያዙ ይልቀቁ ነበር የሚሉት፣ ግን መጽሐፍ ቅዱስ ነው። የት ይደረስ? መጽሐፍ ቅዱስ ነው ያለን። መጽሐፍ ቅዱስ ደግሞ አይዋሽ። ታምር ማለት ይሄ ነው። ቅዱሳን አደረጉት ስንል ይሄ ነው። እዚህ የተለየ ታምር የበለጠ ሌላ የለም። ድንጋዩ ሆሳዕና ብሎ እስከሚያመሰግነው ድረስ ያመሰገኑበት ማለት ነው።
በዚህ ታጅቦ ቤተ መቅደሱ ሲደርስ በሁለት ሶስት ጊዜ በእናቲቱ ዙሮ አንድ ጊዜ በውርንጫው ተጭኖ ቤተ መቅደሱ ገባ። እነዚህ ምሳሌዎች ናቸው። ሁለቱ አህዮች የተባሉት ብሉይ ኪዳንና ሐዲስ ኪዳን ናቸው። ብሉይ ኪዳን ብዙውን ምዕራፍ በእናቲቱ ተጭኗል ማለት ብሉይ ኪዳን ኦሪት ናት። ኦሪት መሰራት የጀመረች በኦሪት ያው ጊዜያዊ መቆያ ነበረች። በዛ ሰውን ሲረዳባት ሲጠብቅባት ኖሯን እግዚአብሔር እሷን ብዙ ሲል ብዙ ጊዜ የተጠበቀች የቆየች ስለሆነች ማለት ነው። በውርንጫ የተባለች ገና አዲስ መጫን ትልቁ አህያ መጫን የለመደች ናት። ኦሪትም መጠበቅ መስዋዕት መሰዋት እንደዚህ የለመደች ናት። ውርንጫዋ ግን ያልተጫነች መጫን ያለመደች ናት። አዲስ ሕግ ወንጌል ናት ማለት ነው። ወንጌል ሰራላችሁ በሁለቱም በኦሪቷም በሐዲሱም ራሱ ባለቤቱ እሱ መሆኑን ያስረዳበት። አማናዊቷ ወደ ቤተ መቅደሱ የገባው በአህያይቱ አይደለም፣ በትልቁ አይደለም፣ በውርንጭላዋ ነው። በወንጌል ነው መስዋዕት ሆኖ የተሰጠው። በወንጌል ነው ቤተ መቅደሱ የሚገኘው ራሱ ክርስቶስ። በብሉይ አይደለም። ያን ነው ቤተ መቅደስ ድረስ በአህያይቱ ተጭኗል። በትልቋ በውርንጫዋ ነው ቤተ መቅደስ የገባው። በትልቋ ቤተ መቅደስ አልገባም። በኦሪት መስዋዕት ሆኖ አልቀረበም ማለት ነው። በሐዲስ ኪዳን ነው መስዋዕት ሆኖ የቀረበው። እሱን የሚያስረዳ ነው። ሌላኛው አህያይቱ ላይ ጨርቅን የደለደሉት ኮርቻ ቢሆን ይቆረቁራን ይላሉ አበው። ይቆረቁራን ሲቀመጡበት ይቆረቁራል። ጨርቅ ግን አይቆረቁርም። ስለዚህ የማይቆረቁር ሕገ ወንጌልን ሰራሁላቸው ሲል የማትቆረቁር ሕገ ወንጌልን ለስላሳ የሆነች ምቹ ማለት ከሰሯት ሕይወትን የምትሰጥ እንድንሰራ ደግሞ ከባድ አይደለች። ቀንበሬ ከባድ አይደለም ቀላል ነው ብሎ ራሱ እንደነገረን ቀላል የሆነች ለመስራት ቀን ሆኖ መኖር ስለሆነ ወንጌል እሷ ናት ማለት ነው። ከዛ ሌላኛው ምሳሌ የሚመስሉት እነዚህ የተፈቱት አህዮች የሰው ልጆች ናቸው። ታስረው ነበረ። መቼ ሲዳችሁ ለምን ትፈታላችሁ ቢላችሁ ቢኖር ባለቤታቸው ጌታቸው ይፈልጋቸዋል በሉ ነው ያለው ሊቃውንቱ። እነዚህ አህዮች ሄደው ሲፈቷቸው ለምን ትፈታላችሁ ሲሏቸው ጌታ ይፈልጋቸዋል ጌታቸው ይፈልጋቸዋል ብለዋቸዋል። ዝም አሉ። ለምን ዝም አሉ? ደቀ መዛሙርቱ ሲፈቷቸው እነዛ ሰዎች የነሱ ከሆነ ለምን ዝም አሉ ከተባለ እነዚህን አህዮች ሌባ ወስዶ ያሰራቸው አህዮች ነበሩ። ስለዚህ ጌታቸው ባለቤታቸው ይፈልጋቸዋል ሲባል የባለቤቱ መጣ እንዴ ብለው ዝም ብለዋቸዋል ማለት ነው። ሰርቀው ወስደዋቸው የተሰረቁ አህዮች ስለነበሩ የተሰረቁ አህዮች ናቸው። እነዛን ነው ፈትተው ያመጧቸው። የተሰረቁ አህዮች እነዚህ ምሳሌ የሆኑት አዳም ከነ ልጆቹ ናቸው። ዲያብሎስ ሰርቆ በኃጢአት አስሮቸው ይኖር ነበረ። ዲያብሎስ ሰርቆ የሰው ልጆችን በኃጢአት ሰንሰለት አስሮ ለ5500 ዘመን ታስሮ ይኖር የሰው ልጅ ታስሮ ይኖር ነበረ። ደቀ መዛሙርቱን ፈተታቸው አንጡልኝ አለ። ስልጣነ ክህነትን እየሰጣቸው ነው። ከኃጢአት ማሰሪያ እየፈቱ ወደ እግዚአብሔር ማቅረብ ክርስቶስ እንዲጫንባቸው ነው። አህዮችን ፈትተው ይወሰዷቸው። ፈትተው ወሰዷቸው። ክርስቶስ ተጫነባቸው። ከኃጢአት ያነጻሉ ካህናት፣ ከኃጢአት ማሰሪያ ይፈታሉ፣ የእግዚአብሔር ማደሪያ ያደርጋሉ። እግዚአብሔር እንዲያድርብን ያደርጋሉ ማለት ነው። ያን ስልጣነ ክህነትን እየሰጠ ዲያብሎስ የሰረቀውን የሰውን ልጅ መመለሱን ዲያብሎስ የሰረቀውን ደግሞ በማን ነው የመለሰው? ፈልጎ በሐዋርያት ከዛ ቀጣይ የሆነው እሱ ስለሆነ ራሱ ሰው ሆነ። ሐዋርያት የጠፉትን እየፈለጉ ከታሰሩበት ማሰሪያ ከኃጢአት ማሰሪያ እየፈቱ ካለማመን ወደ ማመን እያመጡ ከክህደት ወደ ሃይማኖት እያመጡ በክርስቶስ ማደሪያ ያደርጋሉና ያንን ስልጣን ሰጣቸው። ከዛስ ያመኑትስ በኃጢአት ሲወድቁ ካህናት እየፈቱ ለክርስቶስ ማደሪያ ማድረግ ከኃጢአታቸው ቀኖና ይሰጧቸዋል። ቀኖናቸውን እየጨረሱ ንስሐ እያስገቡ ወንጌልን እያስተማሩ የክርስቶስ ማደሪያ ያደርጓቸዋል። እና እነዚህ የታሰሩት አህዮች የተባሉት እነዚህ ናቸው፣ የሰው ልጆች ማለት ነው። ዘንባባው ነው ሌላኛው የምናየው። ዘንባባ ሾህ አለው፣ እሳት አይበላውም ይላሉ። ወንጌልን ከኖራችሁ ከገሃነም ታመልጣላችሁ ሲል እንደገና ዘንባባ እሳት አያቃጥለው የሚለውን ሲተረጉሙት ባህሪዬ አይመረመርም ሲል ባህሪዬ አይመረመርም ሲል እነዚህን ብዙ ምሳሌዎች ያለ ነው። በኦሪቱ ይስሐቅ ሲወለድ
አብርሃም ዘንባባ ይዞ ደስ ተሰኝቷል፣ አመስግኗል። በዛ ምሳሌ እንደ እዩ በተሾሙ ጊዜ ዘንባባ ይዘው እዩን ወደ ሹመቱን ተቀብለውታል። ዘንባባ እየያዙ በዘንባባ አመስግነውታል። ያም ምሳሌው በክርስቶስ ተፈጽሟልና የኦሪት ሕግ እንደገና የኦሪት ሕግ ፈጻሚ አንተ ነህ ሲሉ ክርስቶስ በፈረስ ወይም በበቅሎ አይደለም የተጫነው፣ በአህያ ነው። ለምን በአህያ ሆነ የሚለውንም ሊቃውንት ሲያስቀምጡት ፈረስ ነቢያት በጦርነት ሲሆን፣ መከራ ሲሆን፣ ችግር፣ ራብ፣ ቸነፈር ሲሆን ጥቁር ለብሰው ዘገር ይዘው ወይም ምንድነው ቀስት ይዘው በፈረስ ላይ ተጭነው ይታያሉ፣ ይሄዱ ነበር ነቢያት። የሰላም ዘመን ሲሆን፣ በጎ ጊዜ ሲሆን፣ መልካም ዘመን አባር ቸነፈር የሌለበት ምሕረት ወይም ደግሞ አዝማራው የሚባጅበት ጊዜ ሲሆን ደግሞ በአህያ ተጭነው መነሳንስ ይዘው ይታያሉ። በአህያ ተጭነው መነሳንስ ይዘው፣ በፈረስ ሲጫኑ ቀስት ይዘው ነው የሚታዩት ይታያሉ። ክርስቶስም በአህያ የተጫነበት ምክንያት የሰላም ሕግ ወንጌልን ሰላም ታወጀላችሁ፣ ከዲያብሎስ ቁራኝነት ከዲያብሎስ ባርነት ወጣችሁ፣ ፍቅር አንድነትን ሰጠኋችሁ ሲል፣ ምሕረትን ሰጠኋችሁ ሲል በአህያ ተጭኖ ታይቷል ማለት ነው። በአህያ ተጭኖ ወደ ቤተ መቅደስ ገብቷል። የሰላም ምልክት ስለሆነ ሰላም የሚገኘውም በሱ ስለሆነ በአህያ ተጭኖ ወደ ቤተ መቅደስ ገብቷል። ሌላኛው በአህያ የተጫነ ይላሉ አበው፣ በፈረስ የተጫነ ሩጦ ያመልጣል፣ በአህያ የተጫነ ግን አያመልጥም። አህያ ሩጦ አያመልጥም። ክርስቶስን ብትፈልጉኝ ብትመረምሩኝ እገኛለሁ፣ በመጻሕፍት ብትመረምሩኝ በመምህራን ብትጠይቁኝ እረዳችኋለሁ፣ እገኛለሁ። በንስሐ ብትፈልጉኝ እገኛለሁ። በንስሐ ከፈለጋችሁኝ በቅንነት ወደ እኔ ከተመለሳችሁ ወደ እናንተ መለሳለሁ፣ እገኛለሁ። ካልተመለሳችሁ ግን አልገኝም ሲል አህያ ለፈለጉት ሩጦ ይይዟታል፣ ክርስቶስም ለፈለጉት ይገኛል። አህያ ደግሞ ካልፈለጉ ካልሄዱ ደግሞ አትገኙም። ክርስቶስም ካልፈለጋችሁ በንስሐ በምህረት በይቅርታ ካልተመለሳችሁ አታገኙኝም ሲል በአህያ ተጭኖ ወደ ቤተ መቅደስ ገብቷን ማለት ነው። የሚገኝ ቅርብ የሆነ አምላክ መሆኑን ለማስረዳት፣ የምህረት አምላክ መሆኑን ለማስረዳት፣ የሰላም አምላክ መሆኑን ለማስረዳት በአህያ ተጭኖ ወደ ቤተ መቅደስ ገባ ማለት ነው።